ታመጡ ዝም በል ጭራሽ ሰላም ይላል። እንዴት ነው አንተ ማለቀው አይቼው እንኳን ማለቀው ሰው አግቢ የምትለው ሀብታም ባገባማ ደስ ይለኛል። ጭራሽ አይደል ነው ምንድነው ተጨማለቀው አንተ ከአባቴ እንኳን በእድሜ የሚበልጥ ሰው እኮ ነው አግቢ ያልከኝ ያለው። ብራምባር ሰበረችልህ። ሰላም እንዴት ናችሁልኝ? ውድ የሳሎና ዩቲዩብ ቻናል ተከታታዮች አማናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ ትንሽ ላይ የተባለች ቪዲዮ መጥቻለሁ። ምሩ እንግዲህ ይህን ሰሞን አልቻልናትም። ፕራንክ ምናምን ነገር በጣም እያሰቃየችን ያለችውና እኛ እስከማን እናንሳለን ለምን ይች ልጅ አናሰቃያትም ብለን የሆነ ከጓደኞቼ ምናምን ከዘመዶቼ ሰብሰብ ያደረኳት አንድ ፕራንክ ያለችና ምን መሰላችሁ ምናት አንቺን ለሀብታም ልድርሽ ነው። አንድ ሀብታም አለ ዳርልኝ ያለኝና ለሀብታም ልድርሽ ነው። ስለዚህ ምን ትያለሽ እላታለሁ። መልሷ የታወቀ ነው ግን ያስጨንቃታለሁ። በቃ ሀብታም ማግባት አለብሽ ምናምን እንደዚህ ብዙ ችግር አለብሽ እኔም ብዙ ችግር አለብኝ። ስለዚህ ተፍ በይና እኔም ያው ሀብታሙን ሰው እያመጣሁት እኔ ስለሆንኩኝ የሆነ ነገር ታስቢልኛለሽ ምናምን ነገር ቀልጠፍ ብለሽ መኪና ትገዢልኛለሽ ምናምን ነገር እላታለሁ። እስኪ እንግዲህ ስትመጣ የምትለው ነገር አንድ ላይ እንሰማለን ማለት ነው። እስከዛ ሰብስክራይብ እያደረጋችሁ ደግሞ አደራ እስከ ቪዲዮ መጨረሻ አንድ ላይ እንቆይ እሺ። መቻችሁ። እሺ እንግዲህ ጋይስ ደውዬላታለሁ እየመጣሁ ነው ብላለች። ስትመጣ የምትለው ነገር አብረን እንስማ። መቻችሁ። እዚህ ጋር ነኝ። ምን ከሰል እያያስ ነበር። ተተኛ ነበር። እንጨት ነው ስንጠርጣር በቃ ይሄን ለስለብስ ቡና ራት ዝም ይደ በዚህ እንዲ ለብሰሽ አፍልተሽልኛል የሆነ ጊዜ ቡና በጣም ቀጭን ቡና አረስ ከውሃ የቀጠነ ቡና። ኧረ በመቤቴ ነኝ። ሀይሚ ያልነበረች የምታፈለው ብዙ ጊዜ አጋጣሚ ቻፈላሽ። እስኪ ማርያምን ቀጭን ነው በቃ ማርያምን በጣም ወፍራም ቡና ናታሽ። አይ ቡና ላይ ማትታም አንቺ ምንድነው ችግርሽ? አትጠጭም አለሙ ቡና ብትጠጪ ደስ ነው እኮ ግን ወፍራም ቡና ሶስተኛ ነው። ይሄ ጤነኝነት ነው ታዲያ? እንዴት ነው የሰው ልጅ አቦል ቶና እያለ በረካ የሚጠጣ ማለት ነው? በገዛ ቤቴ አፍልቻ አቅጥኛ አቀጣጥኝ የጠጣው ነገር ባል እቺ ምንድነው የወፍራም ቡና ማፍላት አለመቻለሽን ከአለመውደድ ጋር አሰባጥሽ ማን ይደውልና አፈል አራን ደስ ዛሬ ደስ ብሎኝ ነገርኩሽ። መጀመሪያ ከፍኝ ምንድነው ነው ያገባሽ ነው ከፍኝ ምንድነው በጣም ደስ ብሎኝ ማርያም ምን ታገኝታ ደስ ብሎኛል። እንኳን ደስ አለሽ ማርያም። ምንድነው አንተ ጀምረሽ እውነት ዛሬ እኔ እንደውም ሰርግ አምሮኛል። መብላት ነው የማርሽ ምድር ጾም ነው ግን አሁን እንዴት ነው ምድረኛው ነው ጥያቄ አይደለም። ይኸውልሽ እንትን ነው አይደብርሽማ መጀመሪያ ነው እንደ ያው ጂኒ ወቀልድ ነው የሚቀልድ የምሬን እኮ ነው እውነት። ምንድነው የምትለኝ? የሆነ ሰውዬ ያለ እንትን የሚሰራው ቄራ መኪና መሸጫ አለው ማለት ነው። በፊት ነው የማውቀው በፊት ቄራ መኖር ጊዜ ነው የማውቀውና ደወለልኝና እንደዚህ አብርሃም የምትኖረው ልጅ ምናምን ተመችታኛለች ምናምን ነገር አለ። ማንን አልኩት። ከዛ ቴሌግራም ገባ ፎቶ ልክልሃለሁ ምናምን አለኝ። ላከልኝ ማለት ነው። ከዛ አንቺ ፎቶ ይቺ ልጅ ዳርልኝ አለኝ። እኔ የምሩን አልመሰለኝ። ምን ሲነግረኝ እናቴ በህይወት አለች ግን ታማሚ ነች። ስለዚህ የእሷን ደስታ እንትን ብልላት ደስ ይለኛል። አግብታ አይቼ በሞት ነው የሚሻለኝ ምናምን ነገር ትላለች እና አንድ ጊዜ እንኳን የምትፈልገውን ነገር ባረግላት ደስ ይለኛል። ስለዚህ እሺ የምትል ከሆነ እንትን በልልኝ ልጅቷን አውራልኝና ላግባት። እኔ በጣም ሀብታም ነኝ፣ ቤት አለኝ፣ መኪና አለኝ ምናምን 3-4 ቤት ነው ቤት ራሱ ያለው ማለት ነው። መኪና እያስመጣ ይሸጣል። ብዙ መኪና አለው የሚነዳው ምናምንና አንቀባር ይላል ራት ምናምን ነገር አለኝና ነገሮችም ከተሳኩ እኔ የሚሆነው ነገር አስብልሃለሁ ለአንተ ምናምን አለኝ ማለት ነው። እና ትላንትና ነው የኔ ያወራኝ። ሳስብ ነበር እንዴት ነው እቺ ልጅ ምናምን ስል ግን ሳስበው ምን አለፋሽ በቃ ቀን ከሌሊት ስለምትሰሪያለሽ ገባሽ። እዚህ ጋር ሀብታም አግብተሽ የተሻለ ኑሮ መኖር እየቻልሽ የምትፈልጊው ነገር መብላት እየቻልሽ ለምን ቀንም ማታም እየሰራሽ ያነሰ ነገር ከሚገባሽ ያነሰ ነገር እንትን ትያለሽ። ስለዚህ ይሄ ነገር ነው የመጣሁት። ብራምባር ሰበረችልህ ፍራታ ልጆ ቀልዱን ተሆነ ለምንድን ነው የፈለከኝ? የምሬን እኮ እውነት ደግሞ ከየት አባቱ
ገንጃ በሉ ባንጃ ነው እንዴ ዛሬ ያጨስከው? የምሬን እኮ ነው። ሲጀምር አሁን እዚህ ሰፈር መተለ ምንድነው ቤት ያልገባው ነው እንዴ? ቤት የምሬን ነው የማወራው። ምን ሸትኝ ነው ይሄ ተጫመለቅ አንድ ቀን እንኳን ማላውቀውን ሰው መጥቶ ግቢ ይለኛል። ክቦት ትተዋወቃላችሁ? እሺ ለዛ እኮ ነው 2-3 ቀን ሰጥሻለሁ። መተዋወቂያ ነው 2-3 ቀን አውቄ ነው እንዴ ማገባው ነው ሰውዬው እና ታዲያ ኧረ በእናትህ ወደዛ ይኸውልሽ አዳምጪኝ ይኸውልሽ ሰውዬው በጣም ሀብታም እና የሆነ ምሩ ከምታስቢ በላይ ገንዘብ አለው። ስለዚህ የምትፈልጊው ነገር እንትን ይልልሻል። ኑሮሽ ይስተካከላል፣ የኛም ኑሮ ይስተካከላል። ምሩ እንዴ እኔ ቀንና እንዲ ከውድ እስከ ውድ እንደመርካቶ ላዳ የመርካቶ ላዳ ውዱ ያርፋል እኮ እና ትስቂያለሽ አንቺ እንዴት እንደተከተለ ነው ሰጣ አይደለም። ቆይ አንተ ብር ፈልገህ ብቻ ነው የምትሰራው? ብር ፈልገህ ብቻ ነው እስኪ ማርያም ሌላ ምን አለ? እስኪ ማርያም ሌላ ምን አለ? ትወናም ሰሩ ብር ብቻ ነው በል እስኪ ሌላ ምን አለ? በእርግጥ መሰራዊታዊ ነገር ነው፣ ገንዘብ ያስፈልገናል። ግን ደግሞ አሁን ትወናን የምትሰራው ለገንዘብ ብቻ ነው በል እስኪ ነው እና ምንድነው በቃ ዞሮ በነሰሲቲ ማሟላት ያለብሽ ነገር አለ። በቃ እንደ ሰው ልጅ ገብቶሻል። እዚህ ጋር ተፍ ብለሽ ምናምን ነገር እዚህ ጋር ሰራሮቼ ምናምን የሆነ ቤት ምናምን ነገር እንዲኖረኝ ቤተሰብ ምናምን ነገር ጥሩ ደረጃ ማለት ፈልጋለሁ። መኪና እንዲኖረኝ ይፈልጋሉ፣ ቤት እንዲኖረኝ ይፈልጋሉ። ገብቶሻል። ይሄን ደግሞ እንዴት ነው እኛ አሁን ልክ እንደ አህያ እንደዚህ ፊት ለፊቱን ነው እየሄድን ያለው። ገብቶሻል። ለምን እንደዚህ ከማድረግ ቀየስ እኔ በጣም ከራሴ ጋር አውርቼ ነው ያወራሁሽ ነገር ብቻ ቢደብራት ሳስበው ለምን እንደ ሰው አንቺም የራስሽ ሆነ ቀዳዳ አለብሽ ምናምን ገብቶሻል። የራስ ማሟላት የምትፈልጊው ነገር አለ፣ ለእናትሽ ማድረግ የምትፈልጊው ነገር አለ። ሳዶር አሁን አትድክም። የራሴ ስራ አድሬ ደግሞ ይልታኛል። ሰብሽ አስተካኪ እንደዚህ ወሽ ካይሽ ደስ አይሉም። ተኮላ ደስ አይሉም። በእውነት ተኮላ ነው ስራ የራስ ተገጣጠመ። እውነት አረ የእውነት ተገጣጠመ። በጣም ንገረመኝ ማለት መቀለጃ ቶኬ ነው የሚለው የእንትኑ ራሱ የመኪና ቶኬ ካሪፖ እውነት እና በቃ ተጨማለቅብኝ ለዛ ሂድ ምን አባቱ ምሩ አትጃጃይ ነው የምሬን ነው የምሬን ነው ፈለካንተ ሂዳት እውነት የምሬን አይቻልም እንጂ ብቻልማ ገባው ነበር። ከዛ ቀብረር አድርጎ ያኖረኝ ምንድነው እንጂ እየኮራሽ ነው እንዴ? ስንት እኮ የነድል እኮ የሚፈልግ ስንት ሰው አለው። ሂድ ፈልገህ አጋባቸው ለነሱ ምን አይነት ነው እግዚአብሔር። እስኪ ማርያምን ሀብታም አላገባም ሀብታም ለምንድን ነው የማላገባው? ሀብታም ባገባማ ደስ ይለኛል፣ ግን አይደለም። ቆይ ምን አይነት ነው ሰውዬው ሲጀመር? እኔ አሁን ማላውቀው ሰው ጸዴ ወልደን ነው በቃ የምትወጂው እሱ አንተ ነው ወዳለው ሞድ ነው እንዴ ይመስል? እስኪ አልወደም ሳዶር ሙት ለምንድን ነው ሞድ ሲጀመር? አንተ ለምንድን ነው ሞድ አይደለ? አሁን ወደ ቁም ነገሩ ስንመጣ ማለት ነው አንዱ አንተ ሄድና ውይ ምራት ቀን እዚህ በመዳን ምንድነው ያልቀለድኩ ማርያም። አንተ ራስ ምንድነው እኮ በቃ ግቢውና ኑሮ ጥሩ ኑሮ ነው። አይቼው እንኳን ማለቀው ሰመታ ሁለት ቀን ሰጥሻለሁ። ይኸውልህ ሰራር ማየት እንዴ በፊት እኮ ቤተሰቦቻችን ነበሩ የሚመርጡልን አይደል? እናገባውን ሰው እንደዛ ነበር የሚደረገው አይደል? እና ቢሆንስ በቃ ስለዚህ ምንድነው ይሄ ምንም አንተ ቤተሰቤ ነው አንተ አባቴ ነው ባህል እኮ ማማ በእርግጠኝነት ማዘርም ፋዘርም ደስ ይላቸው አይናቸውም። እውነት ደስ ይላቸው። እኔ ማረዶን ማለቀው ሰው አግብቼ ሰማው እንዴ ደስ ይላቸው። ማወቅ አለማወቅሽ ሳይሆን በቃ ሀብታም አግብተሽ ደህና ህይወት መኖርሽ ደስ ይላቸው። ቆይ አንተ በገንዘብ ብቻ ነው እንዴ ደህና ህይወት የሚኖረው? ምን እንደዛ አይደለም። በቃ ሌላ ፍልስፍና ውስጥ አትግቢ። በቃ አግብተህ ታውቂው በቃ ነገ ምናምን ነገር ታውቂው ፋብለሽ እጂ ብር ከሌለሽ ብር ሰጥሻለሁ፣ ፀጉርሽ ምናምን ፋብለሽ ልብስ ይዘንቀሽ ተከፍላለሁ ብሎ ነው እንደዚህ የምታሽቃብጠኝ ብርሽ ምናምን ነገር ይሄ አድርግሽ ምናምን ፋፋፋ ምናምን ነገር ብለሽ ትሄጃለሽ። ከዛ በኋላ ትታወቃላችሁ ምናምን። ሰውዬው አይ ቲንክ በዚህ 15 ቀን ውስጥ በአንድ ወር ውስጥ ያገባሽ። ጭራሽ በ15 ቀን በአንድ ወር ተብሎ ተቋጭቶ ነው እንዴ? ጫጉላ እኮ ዱባይ እኮ መስላታለሁ። አልፈልግም። እስኪ ማርያም ዱባይ መሄድ አልፈልግም። አንተ መሄድ እሺ አግብቼ ዱባይ መሄድ አልፈልግም። ማለዶ ሳግብቼ አልሄድም ነው። እንዳይቆጭሽ ሙሉ ይኸውልሽ አግቢው። ከዛ በኋላ ጤነኛ ደስተኛ ሀብታም ሆነሽ ትኖሪያለሽ። በቃ እንዴ ለምን ተፍተፍ ብለሽ ቀልጠፋ አንቺ ይኸውልሽ ቀልጠፍ ካልሽ እኮ መኪና ሙሉ ታስገዥልኝ ትችላለሽ። ጀምላ ቀይደላሽ ቃብጣ ሌላ ሴት አምጣለትና ይግዛል። አንቺ ነው የፈለገው። ቆይ ሲጀመር እንዴት ነው አንተ ማለቀውን ማለዶን አይቼው እንኳን ማለቀውን ሰው አግቢ የምትለኝ? ሀብታም ነው በቃ ሀብታም መሆኑ እኮ በቂ እኮ ነው አይደል? በቂ አይደለም እንዴ? ቆይ ገንዘብ ትዳር ይሆናል? ገንዘብ ፍቅር ይሆናል? እንደዛ ሳይሆን መልስልኝ። አሁን ይሆናል አይደለም እንዴ? ይሆናል እያልኩ ሳይሆን በቃ አትሊስት አንቺ እኮ ሰውየውን ለመተዋወቅም ሰውየው ምን አይነት ሰው እንደሆነ ለማወቅም ምንም እኮ ፍቃደኛ አይደለሽም እኮ። እንደዛ አይደለም መሆን ያለበት። መጀመሪያ አንቺ እኔ ያንተ አነጋገር ወስነህ ጨርሰህ እኮ በዚህ 15 ቀን ውስጥ ያገባሻል። ሁለት ቀን እንዴ የምትል መሰለኝ ማምሩ። ለምንድን ነው ቢማ እንደዚህ ቀን ከሌሊት መስራት ማቆም አትፈልጊም?
አረ መስራት እኔ እኮ ለገንዘብ ብቻ አይደለም የምሰራው። አንተም ለገንዘብ ብቻ አይደለም ስራው ነው የምሰራው። ፈልገው ስንት መስዋዕትነት ከፍለበት ነው አይደል እየተወንክ ያለው እኮ። ቢሆንም በቃ ጎን ለጎን እየሰራሽ ተንቀባራሽ በራስሽ መኪና እየመጣሽ ሰርተሽ መሄድና እዚህ ጠዋት 12 ሰዓት እንደ የኔ ቤት ሳይጸዳዳ እየወጣሽ ከቤት እሱ እኮ እውነት ነው። አስበህልኝ ነው ይገባኛል። ግን ደግሞ አይ አልገባሽም። እውነት እያበሳጨሽ ቢገባሽ ኖሮ በዚህ መልኩ አትረጅኝም ነበር። ይኸውልሽ ኑሩ የምሰጥሽን አጋጣሚ መጠቀም አለብሽ። እኔ በሆነ የማደርገውን ነገር ነው የምነግርሽ። ሲቀጥል ደግሞ ሰውዬው እንደምትይው ትልቅ ሰው አይደለም። ስንት ዓመቴ ነው ያለ? 62 ዓመቴ ነው ምናምን ያለ። ስንት ዓመት ነው የሚበልጥሽ? 62 አባቴ እንኳን እኮ 62 አሉ ነው 40 ዓመት የሚበልጥሽ። በቃ ምን ዋጋ ብር አለው የሰውዬ ብር እኮ በስላሴ ስም አንተ ትንሽ እኔ እኮ ስታወራ እንደዚህ ቀለል ብዬ ሰማሁ እኮ ልጅ እንደኔ ነው ምናምን ስትል እኮ ይኸውልሽ አዳም እድሜውን እስካለ ችግር የለውም ነው አይደለም። አወራርህ እኔ ቀለል ያለ ሌላ ሰው ፈልግ። ለምንድን ነው ሌላ ሰው የምፈልገው? በቃ ገንዘብ ያስፈልገኛል እና ያስፈልጋል። ለራስህ አፈልግም። በእኔ ምክንያት ነው ገንዘብ የምታገኘው። ይኸውልሽ እኔ እኮ አስቤው ሳይሆን እሱ ያለኝ ነገር ነው። እሱ ምን መሰለሽ ያለኝ እንደዚህ ፎቶሽ ላከልኝና እቺ ልጅ እንደዚህ አብራኛ እንትን የምትላት ከሆነ የሆነ ነገር አደርግልሃለሁ። ጭራሽ በቃ መኪናም ልገዛልህ እችላለሁ። ከሷ ጋር ካጣበስከኝ መኪና እገዛልሃለሁ አለኝ። እንዴ የሰው ልጅ እኮ ነው። ምን ሆነሻል? የዛሬ 4 ዓመት 5 ዓመት ሰርቼ አሳካለሁ የምለውን ነገር እንካያለኝ እንዴ ሌላ ሴት ሞልቶት ይላል። አሁን እሱ አንቺን የፈለገው ሌላ ተጨማሪ ሁለተኛ ሶስተኛ ከፈለገ አናግረዋለሁ። ግን አንቺ ይሄን ጭራሽ እኔ እሺ ብለህ ደግሞ ሁለተኛ ሶስተኛ ትፈልግለታለህ። እሺ ብሎ ከገቡ ምን ችግር አለው? እና ይኸውልሽ ከዚህ በፊት 2 3 አግብቶ ፈቷል። በቃ ለምን በይ ምክንያቱም መውለድ አይችልም። አንቺ በጣም ታገለ። አዳምጪኝ። አንዳንዴ የሰውን ችግር እንደራስ ችግር አድርጎ ሰውን መፈረጅ ብቻ ሳይሆን የሰውን ችግር እንደራስ አድርጎ ማየትም ያስፈልጋል። ገብቶሻል? ሰውየው አይ ቲንክ 2 ወይ 3 አግብቶ ፈቷል። ምንድነው መውለድ አይችልም፣ ዘሩን መተካት አይችልም። ገብቶሻል? ስለዚህ እና እኔ እንደ ልጅ ልሆንለት ልሂድና እሱ ከማደጎም እኮ ስራችሁ ማሳደግ ትችላላችሁ። ፍቅሩ ካለው ዋናው አይደል? አንቺ ግን መጀመሪያ ራስሽን ልብሽን ክፍት አድርጊ። እሱን ለማግኘት በመቪቲ ሲጀመር ከቀርቦና አንተ ከመቼ ወዲህ ነው እንደዚህ ገንዘብ ጭንቅላት ከኔ ደፈነው? እሱን ለማግኘት ልብሽን ክፍት አድርጊ። በቃ በእርግጠኝነት ደግሞ እንዳየሽው ሙከከምት እንደድሜው እንዳይመስልሽ ሽንቅጥቅጥ ያለ ነው። በዛ ተጨማረ ዘንበል ሲጀመር አሁን ሳዶር ማርያምን ለኔ ተከራከርልኛለህ ብዬ ማስበው ሰው ጭራሽ መተ እሽታ ያልሽ ብዬ ነው ምናምን ቀለል አድርገህ እንደዚህ ትለኛለህ። ሀብታም አግቢና ጥሩ ኑሪ እኮ ነው አልኩት። ሀብታም እኔ የ60 ምናምን ዓመት ሰውዬ መውለድ ከዚህ በፊት አግብቶ የፈታ ልጅ እምቢ ያለው ሰውዬ ነው። አሁን አግቢ ለገንዘብ ብዬ ነው እኔ እሱን ማገባው። ኑሪ እኮ ነው። ጥሩ ቤት ውስጥ መኖር አትፈልጊም? መኪና እንደምኖርሽ አትፈልጊም? ቤተሰቦችን መጥራት አትፈልጊም? እኔን መርዳት አትፈልጊም? ልጅ እንትን አልወልድለት ስል ምናምን ይሄዳል ሌላ እኔን ፈቶ ሌላ ያገባል። የሱ እኮ ነው ችግሩ። የሚስቶቹ እኮ አይደለም ያለው። እና የሚስቶቹ ባይሆን እንዴት ይፈታቸዋል? ሚስቶቹ ናቸው እኮ የሚፈቱት፣ እሱ እኮ አይደለም። ሚስቶቹ ይፈልጋሉ። እና እኔ እንዴት ነው እሺ ብዬ እንትን መለስ ይጀመር አትንካኝ። እንደዚህ ነገርሽን አስተካክል። አልፈልግም። እሱ ካየ ደስ አይለውም። ሙሉ ጽድፍ ማለት አለብሽ። ኧረ በመድኃኒዓለም አንተ ከቀድሞን ሲጀመር ሰው አስቦልሽ የሚነግርሽን ነገር አሁን ሰፈር ውስጥ ነው አንጫጫ። ሰው ጎረቤቶችም ይታዘዙሻል። እሺ ራስህ እኮ ነው ሲጀመር። አይ በቃ ጥሩ ሰው አግብተሽ ጥሩ ኑሮ ኑሪ ያልኩት አይደል? ልክ ክፉ እንዳሰበ ሰው ለምንድን ነው የምታደርገው? ጥሩ ሰው አግብተሽ ይሄን እድል እኮ በጣም ይሄን እድል አዳምጪኝ። ይሄን እድል በጣም ብዙ የሚፈልግ ሰው አለ። ፈልገህ አጋባው። ሌላ ሴት ከፈለክ ፈልገህ አጋባው። አሁን ታገቢያለሽ? አታገቢው? አላገባውም። ምንም አታገቢው ከሆነ ከኔ ጋር እንጣላ እንዴ? አንተ ጭራሽ ከአባቴ እንኳን በእድሜ የሚበልጥ ሰውዬ እኮ ነው አግቢ እያልከኝ ያለው። እንዴ ቁጥር እኮ ለፍቅር እኮ መሰረት እኮ አይደለም ሊሆን እኮ። እሺ ቁጥሩ አይሁን ደግሞ ከዚህ በፊት 2 አግብቶ የፈታ ሰውዬ 3 ጭራሽ የጨመርክልኝ ነው። ሳዶር ማርያም በጣም ነው። እኔ እንደውም ባንቺ አዝናለሁ። እውነት እንደዚህ የምታስበው አይመስለኝም ነበር። የሰው ልጅ እድሜው ስለሄደ ምናምን አግብቶ ስለፈታ ሌላ ሰው ማግባት የለበትም። እንደዛ ነው። ፈልግለት እኩዮን ያግባ፣ ፈልጎ ያግባ። 62 ዓመት አርግት እንዴት ያገባል እንዴ? እሱ 62 ዓመት አይደል? አራር ላይ ገንዘብ አለው። በቃ የሰውዬ ገንዘብ ሲል ላይፍ አላየም ምናምን እንደነገረኝ ከሆነ ብዙ ያመለጠኝ ነገር አለ። ስለዚህ አሁን ደግሞ ገንዘቡ ስለመጣ ማካካስ ፈልጋለሁ ነው የሚለው። ኧረ ሳዶር በመድኃኒዓለም ተው ግን ተው። እውነት ወንድም አለ። ወንድሙን ደግሞ ፈልገን ለሌላ ሰው እንደዚህ አንድ ከጓደኞችሽ ምናምን ነገር ፈልገን። ኧረ እባክህ የትኛው ትሻላለች? እስኪ እንፈልግ። ወይ ጨምላቃ ዝም ብለህ እባክህ። ሰላም ምን አባ ጭራሽ አይተኝ ነው ምንድን ነው የምትጨማለቁ አንተ? ጭራሽ የኔ ሲገርመኝ ጭራሽ ሰላም እሺ አትልም ወይ? እሺ እኔ ደስ የሚልሽ መስሎኝ ነው። ምንድን ነው ደስ የሚልኝ? አይ እንደዚህ እሺ እኔስ እሺ አንዴ አብረን ስለምንኖር እሺ ናቀኝ። እንዴት ነው እህቴን እንደዚህ የምትላት? ቆይ እንዴት መጨማለቅ? እንዴት ብትነቀኝ ነው ሳዶር? እንዴት ብትነቀኝ? እንዴት በወርድብህ ነው እንደዚህ የምትለኝ? ኪዱስ ጓደኛሽ
ሳዶር ማርያምን አታናደኝ። የምትሰሚ ከሆነ የቀረበልሽን ነገር ተቀበይ። እሺ በይና ጥሩ ኑሮ ነው እኛንም አኑር። በቃ የምትይ ከሆነ እኔ በእንጀራ ማለት እንደገባሽ አድርጌ ነው የምቆጥረው። ምንድን ነው በእንጀራ ማለት? እኔ እኮ በስራ አልገባሁም ሳዶር። እየሰራ እየኖርክ ነው። አይ አይደለማ፣ በቃ እዚህ ጋር ለሁላችንም የቀረበ ነገር ነው አይደለ? ምን ችግር አለው? አንቺ ነገ እኮ የምታገቢው ሰው እኮ አታውቂም አይደል? ስለኔ እኮ በኩራት ታወራለህ ብዬ የማስብ ሰው እኮ ነው። ስለማወራ እኮ ነው ደስ ያለኝ እኮ ካሉት ውስጥ አሁን ከሁሉም ውስጥ አንቺን ስለመረጠ ደስ ያለኝ ገብቶሻል። ህይወትሽን ትቀይሪያለሽ። አንቺ እኮ እናትሽን ጥሩ ኑሮ ማኖር እሱ ሌላ ነው፣ ሌላ ነው፣ እሱ ሌላ ነው፣ ሌላ ነው። አልፈልግም፣ በቃ አልፈልግም። በዚህ መንገድ ያመጣሁትን ገንዘብ መተው እንዲኖሩ አልፈልግም። ሀብታም አግብተሽ መኖር አትፈልጊም? ጥሩ ቤት ውስጥ መኖር አትፈልጊም? አልፈልግም። በቃ እንደዚህ ከሆነ ጥንቅር ብሎ ይቀር። ምንድን ነው የሚጎልባችሁ? ልጅ እኮ የሚጎልባችሁ ሌላ እኮ ምንም ነገር አይጎልም እኮ። ሰፊ ቤት ውስጥ ትኖራላችሁ። ምንድን ልጅ ምን ቤት ያቆሻል እንጂ ሌላ ምን ያደርጋል ልጅ? ንገሪኝ እስኪ። በቃ እሺ፣ ስለተወለድክ እኮ ነው እንደዚህ ያልክ ያለው። እሺ የምትይ ከሆነ ደግሞ ይኸውልሽ ማለት ቆም ብለሽ አስቢ። ምናልባት ስሜታዊ ሆነሽ ነው ብዬ ነው የማስበው። ሰላምም እድሜዋ ደርሷል 18 ዓመቱ። ዝም በል ጭራሽ ሰላም ይላል። አስሬ አትበል። ሰላም ትሰማኛለህ? ከዚህ በኋላ ሰላም የሚባል ነገር አልፈልግም። ስሟ እንዳታነሳ እሺ። አንቺ ምን መታሽ? አዎ እመታለሁ። ባለጌ ነሽ ሳዶር። እጅሽን አነሳሽብኝ። ነው የተሻለ ኑሮ ነው ይስራልኩኝ። የተሻለ ኑሮ ነው ይስራልኩኝ። ሀብታም አግቢና አንቺ አልፈልግም። በቃ እኛም ጓደኞች ሁለኛም ማስብ ጥንቅር ብሎ ይቅርብኝ። የቶችን የቤተሰቦችን ህይወት አልፈልግም። ሰማኛለህ? እንደው ሁለተኛ እንዳትመጣብኝ እሺ። እዚህ ሰፈር ሁለተኛ እንዳትመጣብኝ አልፈልግም። ልቀቀኝ። አንቺ ብዬሽ እኮ ነው። ልቀቀኝ። አልፈልግም። ምን አባቱ መቶ ይጨማለቅብኛል። ልቀቀኝ። አንቺ ልቀቀኝ። አልፈልግም። አሁን ስልችት ያለኝ ነገር መንገድ ላይ እየፈለግሽ ምን አንቺ አንድ ጊዜ አበድኩኝ፣ አንዴ ምን አልኩኝ፣ አንዴ ምን አልኩኝ። ጨርቄን ያስተ አንቺ ሲቶኝ ፕራንክ ማድረግ ትችላለሽ? ምን አባሪ ሲጀመር አንቺ ለሰፈረታ ምትሰማግላ አድርገሽ ተገኝ እንዴ ጆሮ ነው ምንክሰ መጨማወቅ እንትና ሰለቸኝ እንትን ያሉ ነው ታረቅኩት ነገር አልፈልግም። ካሁን በኋላ ልንገርሽ ይሄው ቀድመሽን ፕራንክ ካላረግሽኝ ካረግሽኝ ግን አረግሻለሁ። አንቺ ፕራንክ ያረግሽኝ እንዳላረግሽ መፈልኝ አልፈልግም። ጭራሽ ሰፈሬ ድረስ እየመጣ መጫወቻ ያደርገኛል። አልፈልግም። ልቀቀኝ። የሚያስር ሰው 2 ዓመት ሽማግሌ ያገባሽ እግሩን ነው በእንትን ደግሞ መቋሚያ ምናምን እኮ ይዘህ ተኮላ ስላጠረጥሪኝ አንቺ ተኮላ ስላጠረጥሪኝ ሳዶር ማርያምን እንጣላለን። ፕራንክ ተደረገሽ አይዞሽ እንግዲህ በዚህ መልኩ ፕራንክ ተደርጋለች። ጋይስ አይ ቲንክ ካሜራውን አጥፍቼ ማረጋጋት ሳይኖር ምንድነው አምሮብሻል ደግሞ አላማረበት። ኦኬ እግዚአብሔር ከእንደዚህ ነገር ይጠብቀኝ። እህት ያለኝ ሰው ነኝ እኔ። እንዴት እንደዚህ ያስባል ጌታ? እንዴት እንደዚህ ያስባል? እግዚአብሔር ይጠብቀን። እግዚአብሔር ይጠብቃችሁ ሁላችሁም። ጸሎት አድርጊ ደግሞ ጥሩ ባለ ሰጥሽ ጋይስ። እንግዲህ ሰብስክራይብ እያደረጋችሁ እስከ መጨረሻው ቪዲዮ አንድ ላይ ስለነበረን በጣም አመሰግናለሁ። ወጥቼ እቺ ልጅ ላረጋጋት። ማንጎ ጁስ ትወዳለች? ወስጂ ማንጎ ጁስ ልጋብዛት ብትረጋጋ። መቻችሁ